ሰላም እንዴናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ማቲያስ ፈርናንዴዝን በተመለከተ ዩናይትዶች የመጀመሪያ የዝውውር ጥያቄያቸውን ሊያቀርቡ እንደሆነ እየተገለጸ ይገኛል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ ማኑኤል ኡጋርቴን በዚህ ክረምት ለመልቀቅ በማሰብ ከተገዛበት ዋጋ በታች ለመሸጥ ዝግጁ ናቸው ተብሏል። ዩናይትድ በማኑኤል ኡጋርቴ ዝውውር ላይ ኪሳራ ላለማስመዝገብ ተጫዋቹን ቢያንስ በ25.38 ሚሊዮን ፓውንድ መሸጥ ይኖርበታል። የማንቸስተር ዩናይትድ አመራሮች ኡጋርቴን ለመሸጥ ትልቅ እንቅፋት ይሆናል ያሉት በሳምንት የሚያገኘው 120,000 ፓውንድ ደሞዝ እንደሆነ ያምናሉ። ማንቸስተር ዩናይትድ የተጫዋቹን የመሸጫ ዋጋ ይበልጥ ዝቅ ማድረግ ስላልፈለጉ በአሁኑ ወቅት ለተለያዩ ክለቦች ሊያቀርቡት አይደለም። በተጨማሪም የዝውውር መስኮቱ ከተዘጋ በኋላ ተጫዋቹ በማንቸስተር ዩናይትድ የመቆየት እድሉ ሰፊ መሆኑንም አምነው እንደተቀበሉ ነው እየተገለጸ የሚገኘውና ተገቢ በሆነ ዋጋ ተጫዋቹን ለመሸጥ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ አዲሱ ስታዲየም ልማት ዋና ስራ አስፈጻሚ ኮሌት ሮቼ እንዲህ ብለዋል። የዛሬው ዜና ለማንቸስተር ዩናይትድ ዓለም አቀፍ ደረጃውን የጠበቀ አዲስ መኖሪያ ለመገንባት እያደረግን ያለውን እድገት የሚያሳይና ወደ ቀጣዩ ልማት ምዕራፍ ስንሸጋገር ትልቅ ምዕራፍ ነው ብለዋል። ከኦልድ ትራፎርድ ጋር በጣም ተቀራርቦ መገንባት መቻላችን ለደጋፊዎች እጅግ አስፈላጊ የሆነው ቅርስ ወግና ባህል ለመጠበቅ ያስችለናል። እኛ ለደጋፊዎቻችን ብቻ ሳይሆን ከደጋፊዎቻችን ጋር በመሆን ድባብን፣ ተመጣጣኝ ዋጋንና ተደራሽነትን ማዕከል ያደረገ ዓለም አቀፍ ደረጃውን የጠበቀ ስታዲየም ለመገንባት ቆርጠን ተነስተናል ብለዋል። ይሄ በአካባቢውና በብሔራዊ የእድገት ግቦች ላይ ሙሉ በሙሉ የተጣጣመ የትውልድ እድል ነው። ለአዲስ መኖሪያችንም ትክክለኛ ቦታ ማግኘታችን እጅግ ወሳኝ ነበር ብለዋል። የተረከብነው መሬት ያለውን ታሪካችንን የሚያከብርና ለወደፊት የሚያዘጋጀን በእርግጥም ዓለም አቀፍ ደረጃውን የጠበቀ ስታዲየም ለመገንባት ትልቅ መድረክ ይፈጥርልናል ሲሉ ተናግረዋል። እና አሁን እንግዲህ ማንቸስተር ዩናይትዶች ከመሬት ባለቤቶቹ ጋር ከስምምነት በመድረሳቸው የተነሳ በቅርቡም ይህ ስታዲየም ግንባታውን ይጀምራል ተብሎም ይጠበቃል። ቶትናሞች ቀጣይ ኢላማቸው እንግዲህ ማርከስ ራሽፎርድን አድርጓል ተብሏል። በዩናይትድ እና በራሽፎርድ መካከል ስምምነት ላይ የተደረሰበትን የ40 ሚሊዮን ፓውንድ የዝውውር ሂሳብ ለመክፈል ፍላጎት የላቸውም። ነገር ግን ዝቅተኛ ዋጋ ጥያቄ ለማቅረብ መንገዶችን እያጤኑ ነው ተብሏል። በዚህ ደረጃ የራሽፎርድ ምርጫ ወደ ሌሎች ሊጎች ማምራት ሲሆን በተለይም እሱን በቅርብ ወደሚከታተሉት ወደ ባርሴሎና ወይም ባየር ሙኒክ ማምራትን የበለጠ ይፈልጋል። ወደ ዩናይትድ መመለስም ሌላኛው አማራጭ ነው። በአሁኑ ሰዓት በፕሪሚየር ሊግ ውስጥ ወደ ሌላ ክለብ ለመዘዋወር ግን እሱን የሚያስበው ነገር እንዳልሆነ እየተገለጸ የሚገኙ አማራጮች ከሌሉ ግን ይህንን ሁኔታ ሊጠቀምበት ይችላል ተብሎ ይጠበቃልና ቶተንሃም ሜቢ ሌላኛው አማራጭ ይሆናል ተብሎ ነው የሚጠበቀው። በማንቸስተር ዩናይትድ ቤት የመቆየት እድሉ ጠባብ ነው። እስከ መጨረሻው የዝውውር መስኮት ድረስ ማንቸስተር ዩናይትዶች ይህን ተጫዋች ለመሸኘት አማራጮችን ይጠበቃሉ ተብሎም ይጠበቃል። ዩናይትዶች ለፈርናንዴዝ 80 ሚሊዮን ፓውንድ ለመክፈል ፈቃደኛ ለመሆኑ ግልጽ አድርጓል። ነገር ግን ሌላ ተቀናቃይ ክለብ ዌስትሃም ለጠየቀው ዋጋ የቀረበ ሂሳብ ለመክፈል ከተዘጋጀ የማንቸስተር ዩናይትድ አመራሮች ውሳኔ ለመወሰን ሊገደዱ ይችላሉ። ዩናይትድ እስካሁን ይፋዊ ጥያቄ ባያቀርቡም በቀጣዮቹ ቀናት እንደሚያቀርቡም ይጠበቃል ሲል ዘ አትሌቲክስ ዘግቧል። እንግዲህ ዘ አትሌቲክስ የሚያወጣቸው መረጃዎች ምን ያህል ታማኝ እንደሆኑ ከዚህ በፊት ማስተዋል ችለናል በኤደርሰን ዝውውርና አሁን ታዲያ በፈርናንዴዝ ዝውውር ላይ ያወጣው መረጃ ምንድነው? ማንቸስተር ዩናይትዶች አዲስ የዝውውር ጥያቄ ወይም ለቶተናሞች እንግዲህ ከዚህ በፊት ከ80 ሚሊዮን ፓውንድ በጣም በቃል ደረጃ በጣም የወረደ ዋጋ አቅርበው ነበር። ነገር ግን ቶተናሞች በቃል ደረጃ እንግዲህ ውድቅ እንዳደረጉ የሚታወስ ጉዳይ ነው። ከ80 ሚሊዮን ፓውንድ በታች መሸጥ እንደማይፈልጉ ታውቃልና አሁን ማንቸስተር ዩናይትዶች ይፋዊ የዝውውር ጥያቄ ለማቅረብ ዝግጁ እንደሆነው እየተገለጸ ይገኛል። ዩናይትዶች አሌክስ ስኮትን ለማስፈረም እንቅስቃሴ ጀምረዋል ተብሏል። ማንቸስተር ዩናይትድ በዚህ የክረምት የዝውውር መስኮት አሌክስ ስኮትን የማስፈረም እድሎችን ለማጥናት ከቦርንማውዝ ጋር ግንኙነት አድርጓል ተብሏል። አርሰናልን ጨምሮ በርካታ ክለቦች ለዚህ አማካኝ ተጫዋች ፍላጎት አሳይተዋል። የተጫዋቹ ዝናና የገበያ ዋጋም ከጊዜው ጊዜ እየጨመረ ይገኛል። ቦርንማውዝ ተጫዋቹን ለመሸጥ አይቸኩልም። ማንኛውንም ጥያቄ ከመቀበሉ በፊትም ከ70 ሚሊዮን ፓውንድ በላይ እንደሚፈልግ ይጠበቃል ሲል ቢቢሲ ስፖርት ዘግቧልና ዩናይትዶች እንግዲህ እስከ 3 የመሃል ክፍል ተጫዋች ማስፈረም ይፈልጋሉና ይሄ ተጫዋችም እንግዲህ በዩናይትድ የዝውውር ራዳር ውስጥ የገባው ተጫዋች እንደሆነ ይታወቃልና ይህንን ተጫዋች ለማስፈረምም እንግዲህ እንደሚንቀሳቀሱ መጀመሪያ የማቴዎስ ፈርናንዴዝ ዝውውርን ለመጨረስ ቢሞክሩም እንኳን ይህንንም ተጫዋች ለማስፈረም ሀሳብ እንዳላቸው ነው እየተገለጸ የሚገኘው።
ቺዶ ኦቢ ማርቲን እና ሃሪ ማዝ ከታችኛው የእንግሊዝ ሊግ ክለቦች ከፍተኛ ፍላጎት እየቀረበላቸው ሲሆን በክረምቱ የቡድኑ የቅድመ ውድድር ዝግጅት ስብስብ ውስጥም እንደሚካተቱ ይጠበቃል። ዩናይትድ በዚህ ክረምት ሃሪ ማስን በውሰት ለመስጠት የሚፈልግ ሲሆን ጃክ ፍሌቸርም ክለቡ በውሰት ለመስጠት እያሰባቸው ካሉ ተጫዋቾች አንዱ እንደሆነ እየተነገረ ይገኛል። ሌላኛው ጄጄ ገብርኤል በቀጣዩ የውድድር ዓመት ለዋናው ቡድን የመጫወት እድሉ በጣም ከፍተኛ ነው ተብሏል። ዩናይትድ ለሱ እቅድ ያዘጋጀ ሲሆን በዓለም ላይ ከሚገኙ እጅግ ባለተሰጥኦ ተጫዋቾች መካከልም አንዱ አድርጎ እንደሚመለከተው ነው እየተነገረ የሚገኘው። ስለዚህ እንግዲህ ወደፊት የተጫዋች ለዋናው ቡድን የመሰለፍ እድል ይኖረዋል ተብሎም ይጠበቃል። በማንቸስተር ዩናይትድ ውስጥ የግብ ጠባቂዎች ክፍል ላይ ሰፊ ለውጥ ሊደረጉ እንደሚችሉ እየተሰማ ይገኛል። እንደዛ አትሌቲክ ዘገባ ከሆነ ክለቡ በዘንድሮ የክረምት የዝውውር መስኮት የግብ ጠባቂ ክፍሉን አወቃቀር ለመቀየር ሰፊ እቅድ አለው ተብሏል። በዚህ እቅድ መሰረትም በአሁኑ ጊዜ በክለቡ ውስጥ የሚገኙት አንድሪ ኦናና፣ አልታይ ባይንደር እና ራዲክ ቪቴክ ሁሉም በቋሚነት ክለቡን ለቀው የመውጣት እድል እንዳላቸው እየተገለጸ ይገኛል። ይህም እርምጃ ክለቡ ለወደፊት የተሻለና አዲስ ግብ ጠባቂ ስብስብ ለመገንባት ያለውን ፍላጎት የሚያሳይ እንደሆነም ታምኖበታል። ስለዚህ የአንድሪ ኦናና ነገር አብቅቶለታል። በማንቸስተር ዩናይትድ ቤት አይቀጥልም። ሌሎች ግብ ጠባቂዎችን ዩናይትዶች ይመለከታሉ ተብሎ ነው የሚጠበቀው። አንድሪ ኦናና ማንቸስተር ዩናይትድን ምን ያህል ሲበድል እንደነበረ፣ ለማንቸስተር ዩናይትድ ምን ያህል የማይመጠን ግብ ጠባቂ እንደሆነ በሚገባ ፍንትው አድርጎ አሳይቷል። ስለዚህ ይሄ ግብ ጠባቂ ከማንቸስተር ዩናይትድ ይለቃል። ሌሎች አማራጮችን ዩናይትዶች ይመለከታሉ ተብሎም ይጠበቃል። የማንቸስተር ዩናይትድ የመሃል ተከላካይ የሆነው ሃሪ ማኬን በዚህ የእረፍት ወቅት የፊትነስ ሂደቱን በሚገባ እየተከታተለ እንደሚገኝ ገልጿል። ተጫዋቹ በሰጠው አስተያየት የክለቡ ሰዎችም የሁሉም ተጫዋቾች ወቅታዊ ፊትነስ ሁኔታ እንደሚከታተሉ ተነግሯል። ተጫዋቾች ፊትነታቸውን እየጠበቁ ነው ወይስ አይደለም፣ መደበኛ እንቅስቃሴ ያከናወነው ወይስ የሚለውን ለመለየት ክለቡ ከሁሉም ጋር ጂፒኤስ መሳሪያ ይገጥማል። እንደሚመስለኝ ይሄ የረጅም ጊዜ እረፍት ያገኘበት ቅጽበት ነው። ከዚህ በፊት ከፕሪዝን ጨዋታ በፊት የ3 ሳምንት ረፍት ነበር የምወስደው። አሁን ግን 6 ሳምንት ከግማሽ ጊዜ አግኝቻለሁ። ስለዚህ በደንብ ለመዘጋጀትና ጥሩ ነገር ለማሳየት እሞክራለሁ ሲል የማንቸስተር ዩናይትድ የመሃል ተከላካይ የሆነው ሃሪ ማጌር ተናግሯል። ሃሪ ማጌር እንግዲህ ለሁሉ ምሳሌ የሚሆን ተጫዋች እንደሆነ ይታወቃል እና ወድቆ መነሳት እንደሚቻል በሚገባ ማሳየት ችሏል። በርካታ ትችቶች ሲወርዱበት ነበረ። ነገር ግን እሱ በሚገርም ሁኔታ ያን ሁሉ ትችት በመቋቋም አሁን ያለበትን ሁኔታ መመልከት እንችላለን እና ምን ያህል ብቃት ምን ያህል ድንቅ አቅሙን እያስመለከተ እንደሆነ አሳይቶናል እና ፖቴንሻል እንዳለው ማሳየት ችሏል። ተጫዋቹ ነው አንድ ሰው አቋሙ ሊወርድ ይችላል፣ ነገር ግን እንደዚህ በሚገባ አቅም እንዳለው ማሳየት መቻሉ ተጫዋቹ በስነ ልቦና እንግዲህ ምን ያህል ጠንካራ እንደሆነ ፍንትው አድርጎ የሚያሳይ ነው። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም